ኢራን መቅዘፍት አወረደች። ሆርሙዝ ላይ እሳት ዘነበ። ኢራን የአያቶላዋን ግድያ ለመበቀል ትራምፕን ለመግደል በዛተች በሰዓታት ልዩነት የአሜሪካ ቤተ መንግስት ዋይት ሃውስ በፍንዳታና ተኩስ ተንጧል። ይህ በነጩ ቤተ መንግስት የተሰማው ፍንዳታና ተኩስ ትራምፕ ላይ ኢላማ ያደረገ ነው ተብሎለታል። ወዲህ ደግሞ ከኢራን ወደ እስራኤል የሚወረወረው መቅዘፍት ጨምሯል። ነገሩ ኔታንያሁንን ከዕለት ወደ ዕለት ያራደ ክስተት ሆኗል። በዚህ ሁሉ መሃል የትራምፕ እብደት ዓለምን ማጥ ውስጥ እየከተታት ነው። ለማክሰኞ ሌሊት ያዙት የጥቃት ቀጠሮ ጦርነቱን ወደ ሌላ ምዕራፍ የሚያሻፍር ነው ተብሎለታል። በእርግጥም እብደቱ እንደቀጠለ ነው። የጦርነቱ ርዕስም ከቀን ወደ ቀን እየተቀያየረ ነው። ሲጀመር ኢራን ኒውክለር እየታጠቀች ነው፣ እሱን ማስቆም አለብን ነበር። በኋላ ርዕሱን አገዛዙን መቀየር ወደሚል ሆኗል። ቀጥሎ ርዕሱ የሆርሙዝ መተላለፊያን ወደ ማስለቀቅ ተቀይሯል። ሰሞኑን የጦርነቱ ርዕስ አንድ ወታደርን ከኢራን ምድር ውስጥ በታላቅ ጀብድ ስለማስለቀቅ ሆኗል። ትራምፕ ጥሩ የድል ዜና እስኪያገኝ ድረስ ጦርነቱ ርዕሱን እየቀያየረ የሚቀጥል ይመስላል። ሰውየው አሁን ብስጭታቸው እያየለ ነው። እርስ በርሱ የሚጋጩ ነገሮችን መናገርና ማድረግም ቀጥሏል። ትናንት በንዴት እንደጻፉት ከሆነ ኢራን ዛሬ የሆርሙዝ መተላለፊያን ካልከፈተች ነገ ማክሰኞ የኃይል ማመንጫ የማውደምና ድልድዮችን የማፍረስ ቀን ሊሆን ቀጠሮ ይዟል። ልብ በሉ፣ ከሁለት ወር በፊት ሰላማዊ ኢራናውያን ዲሞክራሲ በመጠየቃቸው በአያቶላህ እየተጨፈጨፉ ነው። ስለዚህም ልንደርስላቸውና ልናስጥላቸው እየገሰገስን ነው ያሉት ትራምፕ ሁለት ወር በኋላ እነዚህ ሰላማዊ ኢራናውያን መብራት የሚያገኙበትን የኃይል ማመንጫና የሚሻገሩበትን ድልድይ ለማፍረስ ቀጠሮ ይዟል። ዲሞክራሲን ካልሰጠዋችሁ ያለው ትራምፕ አሁን ኢራንን ወደ ድንጋይ ዘመን እመልሳታለሁ እያለ እየዛተ ነው። ልብ አድርጉ፣ የኃይል ማመንጫው ቢወድም መሪዎች መብራት ከማግኘት አይታገዱም። ድልድዩም ቢሰበር ለነሱ ልዩ መሻገሪያ መሰራቱ አይቀርም። ሁሌም የሚሰቃየው ህዝብ ነው። ከዲሞክራሲ በፊት መብራት ይቀድማል፣ መንገድ ይቀድማል፣ ሆስፒታል ይቀድማል፣ ትምህርት ቤት ይቀድማል። ትራምፕ ለኢራናውያን ዲሞክራሲን ከሚሰጧቸው ድልድዩን ማፍረሱን ቢተውላቸው ይሻል ነበር የሚለው የብዙዎች ሐሳብ ሆኗል። ውድ የአንድ አፍታ ሚዲያ ቤተሰቦች፣ የኢራን ቅጥረኞች ናቸው የተባሉ አካላት የትራምፕን ቤተ መንግስት በተኩስ አናውጠውታል። ትራምፕን ለመግደል አቅደው ነበርም ተብሏል። ወዲህ ደግሞ የትራምፕ ቀነ ገደብ እየተጠበቀ ነው። እነዚህን ጉዳዮች በስፋት እንዳሳለን። ቪዲዮን ላይክና ሼር በማድረግ አብራችሁን ቆዩ። ኢራን እያሸበረቻቸው ቀጥላለች። ትራምፕ ከልባቸው ይዝታሉ። ኢራን በትራምፕ ዛቻ ከልቧ ትስቃለች። ትናንት ሌሊት በአሜሪካ ቤተ መንግስት የሆነው እጅግ አስደንጋጭ ነው። ጥብቅ ጥበቃ የሚደረግበት ዋይት ሃውስ በተኩስ ሲናጥ አምሽቷል። የአሜሪካ የሹማምንት ጠባቂ የሆነው ሴክሬት ሰርቪስ እሁድ ጠዋት በዋይት ሃውስ አቅራቢያ የነበረውን ተኩስ እየመረመረ ነው። ፖሊስ መኮንኖች በዋሽንግተን ዲሲ ላፋይት ፓርክ አካባቢ ሪፖርት የተደረገ በትን ተኩስ ምላሽ ለመስጠት ያቀኑ ሲሆን ከፕሬዝዳንቱ መኖሪያ ቤት በስተሰሜን በሚገኘው ፓርኩና በዙሪያው አካባቢ ፍተሻ ማድረጋቸውን ተቋሙ አስታውቋል። እስካሁን ከክስተቱ ጋር በተያዘ ተጠርጣሪ ያልተያዘ ሲሆን በተኩሱ የደረሰ ጉዳት እንደሌለ ሴክሬት ሰርቪስ ገልጿል። ተቋሙና አጋሮቹ ከተኩሱ ጋር በተያዘ ጥርጣሬ የተነሳባቸውን ሰዎችንና ተሽከርካሪዎችን እየፈለጉ ነው። በሳምንቱ መገባደጃ ቀናት ፕሬዝዳንት ትራምፕ በዋሽንግተን ዲሲ ነበሩ። አገልግሎቱ በዋይት ሃውስ መደበኛ እንቅስቃሴዎች ቀጥለዋል ያለ ሲሆን ነገር ግን የተጠናከረ የደህንነት ዝግጁነት ስራ ላይ ውሏል ብሏል። ምርመራው በአካባቢው የተወሰኑ መንገዶች ዘግቶ መቆየቱንና አሁን መከፈታቸውን የአገልግሎቱ ቃል አቀባይ አንቶኒ ጉሌልሚ በኤክስ ገጻቸው አስታውቀዋል። ፕሬዝዳንቱ እሁድና ቅዳሜን አብዛኛው ወደሚያሳልፉበት ማራ ላጎ ፍሎሪዳ ለፋሲካ በዓል እንዳልተጓዙ ታውቋል። የዋይት ሃውስ የኮሚኒኬሽን ዳይሬክተር ስቲቨን ቻንግ ቅዳሜ ዕለት በኤክስ ገጻቸው ፕሬዝዳንት ትራምፕ ፋሲካ በዓል ያለማቋረጥ በዋይት ሃውስና በኦቫል ቢሮአቸው እየሰሩ ነው ብለዋል። ይህ ተኩስ የተሰማው ኢራን ትራምፕን እገድላለሁ ብላ ከዛተች ከሰዓታት በኋላ ነው። አንድ የኢራን የፓርላማ አባል ባለፈው ቅዳሜ ኢራን እድሉን ካገኘች ዶናልድ ትራምፕንና ቤንያሚን ኔታንያሁንን ጨምሮ ከፍተኛ የአሜሪካና የእስራኤል ባለስልጣናትን እንደምትገድል በይፋ ዝተው ነበር። የቴህራን ተወካይ የሆኑት ካራመራ ጋዛን ፋሪ ቅዳሜ ዕለት በሰጡት መግለጫ ኢራን በእነዚህ መሪዎች ላይ
እርምጃ ለመውሰድ ወደ ኋላ እንደማትልና ጉዳዩንም በቀልድ እንደማታየው አስታውቀዋል። ትራምፕን ወይም ሌሎችን ከፍተኛ የአሜሪካና የእስራኤል ባለስልጣናትን ማግኘት በቻልንበት ቦታ ሁሉ ወደ ሲኦል እንልካቸዋለን። በዚህ ጉዳይ ላይ እየቀለድን ወይም ርህራሄ እያሳየን አይደለም ሲሉ ጋዛን ፋሪ በቁጣ ተናግረዋል። ከዚህ የፓርላማ አባሉ ዛቻ በኋላ በዋይት ሀውስ ተኩስ መከፈቱ አሜሪካን እጅጉን ያስጨነቀ ሆኗል። ትራምፕ በዚህ ሁሉ ጭንቅ ውስጥ ቢሆኑም አሁንም ጦርነቱን ስለማቆም ሳይሆን ዘመቻውን ስለመቀጠል እያሰቡ ነው። በተለይ ነገ ማክሰኞ ፈጽመዋለሁ ያሉት ጥቃት እየተጠበቀ ነው። ትራምፕ በኢራን የሚገኙ የኤሌክትሪክ ኃይል ማመንጫዎች፣ የነዳጅ ጉድጓዶችና የውሃ ማጣሪያ ጣቢያዎች እንደሚጋዩ ዝተዋል። በዓለም አቀፍ ቃል ኪዳኖችና ስምምነቶች መሰረት እነዚህ ድርጊቶች የጦር ወንጀል ለመፈጸም እንደተሰነዘሩ ዛቻዎች ተደርገው ሊቆጠሩ ይችላሉ። የኢነርጂ መሰረተ ልማቶች ወታደራዊ ወይም መንግስታዊ አገልግሎት እንዳላቸው ክርክር ተነስቶ ቢሆንም እንኳ እንደዚህ አይነት ተቋማትን ሆን ብሎ ማውደም በንጹሃን ዜጎች ህይወት ላይ የከፋ ተጽዕኖ ሊኖረው ይችላል። ሉዊስ ሞሬኖ አሜሪካም ሆነች ኢራን አባል ባልሆኑበት ዓለም አቀፉ የወንጀል ፍርድ ቤት መስራች ዋና አቃቢ ህግ ናቸው። እርሳቸውም እንደሚናገሩት ትራምፕ የሚደበድቧቸው የኢራንን የኃይል ማመንጫዎች እንዲሁም ኢራንና እስራኤል ጥቃት የሚፈጽሙባቸው የኤነርጂ መሰረተ ልማቶች ህጋዊ የጥቃት ኢላማ ተደርገው ይቆጠራሉ። ፍርድ ቤቱ ባወጣው የሮም ህግ መሰረት ሆን ብሎ ጥቃቶችን ወታደራዊ ግብ ወደሌላቸው የሲቪል ተቋማት ማዞር የጦር ወንጀል መሆኑን ሞሪኖ አክለው አስረድተዋል። ትራምፕ ከዚህ ቀደም ዓለም አቀፍ ህግ እንደማያስፈልጋቸውና በራሳቸው ስነ ምግባር እንደሚመሩ ተናግረዋል። ባለፈው ሳምንት የዋይት ሀውስ ቃል አቀባይ ካሮላይን ሌቬንት ይህ ጉዳይ የጦር ወንጀል ሊሆን የሚችል ስለመሆኑ በተጠየቁበት ወቅት ሐሳቡን ውድቅ አድርገዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ዳፋው በርካታ ሀገራት ላይ ያረፈ ሲሆን ጦርነቱ መቼ ያበቃል የሚለው የበርካቶች ጥያቄ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸውና እስራኤል ከኢራን ጋር እያካሄዱት ያለው ጦርነት ምን ያህል ጊዜ ሊቆይ እንደሚችል የቅርብ ጊዜ ግምገማቸውን አቅርበዋል። ፕሬዝዳንቱ የካቲት ወር ላይ በኢራን ላይ ጦርነት ከከፈቱ በኋላ ለመጀመሪያ ጊዜ ጦርነቱን አስመልክቶ ረቡዕ ዕለት ምሽት በቴሌቪዥን የተላለፈው መግለጫ በጣም በአጭር ጊዜ ውስጥ አሜሪካ በኢራን ወታደራዊ ኢላማዋን ለማሳካት መንገድ ላይ ነች ብለዋል። ትራምፕ ጦርነቱ ዓመታት ከፈጀው ሁለተኛው የዓለም ጦርነትና ቪየትናም ጦርነት በጣም አጭር እንደሆነ አሜሪካውያንን ያስታወሱ ሲሆን አዲስ የጊዜ ሰሌዳቸውን አሳውቀዋል። ኢራናውያንን በሚቀጥሉት 2 እና 3 ሳምንታት ውስጥ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን ብለዋል። ይህ አስተያየታቸው ትራምፕ እንዲሁም ያስተዳደራቸው ከፍተኛ ባለስልጣናት ለጦርነቱ መጀመሪያ አካባቢ ላይ ከሰጡት የጊዜ ሰሌዳ የራቀ ነው። ፕሬዝዳንት ትራምፕ የካቲት ወር መገባደጃ ላይ ወታደራዊ ዘመቻቸውን ባሳወቁበት ወቅት ግባችንን ለመምታት እስካስፈለገው ጊዜ ድረስ እንቀጥላለን ነበር ያሉት። ከዚያን ጊዜ አንስቶ ፕሬዝዳንቱ አንድ ጊዜ አሜሪካ ጦርነቱን አሸንፋለች፣ ሌላ ጊዜ ደግሞ አሜሪካ ወታደራዊ ዘመቻውን ለሳምንታት ትቀጥላለች በሚሉ ሀሳቦች ውስጥ ሲዋልሉ ቆይተዋል። የጦርነቱ ማብቂያ ተደርጎ የተገለጸው 6ኛ ሳምንት የሚያርፈው አውሮፓውያኑ ሚያዝያ 11 ነው። ቢቢሲ ያነጋገራቸው ተንታኞች እንደሚሉት የአሜሪካ ፕሬዝዳንቶች በህዝብ ዘንድ ተቀባይነት ለማግኘት ግጭት የሚያበቃበትን የጊዜ መርሃ ግብር ማስቀመጣቸው የተለመደ ነው። ከዚያ ግን የጊዜ ሰሌዳውን ይለውጣሉ። ሆኖም የትራምፕ አስተዳደር አካሄድ ልዩ እንደሆነ አንድ ባለሙያ ተናግረዋል። የአሜሪካ የመከላከያ ሚኒስትር ፔት ሄግሴት ቁርጥ ያለ ጊዜ አለማስቀመጡ ቴክኒካዊ ጠቀሜታ ሊኖረው እንደሚችል ተናግረዋል። ሚኒስትሩ ረቡዕ ዕለት ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ለጠላቶቻችሁ ምን ልታደርጉ ወይም ላታደርጉ እንደምትችሉ አትንገሯቸው፣ መቼ ማቆም እንደምትፈልጉ ለጠላቶቻችሁ አትንገሯቸው ብለዋል። ትራምፕ ከ4 እስከ 6 ሳምንታት ከ6 እስከ 8 ሳምንታት ብለዋል። የሆነ ውስን ጊዜ ሊሆን ይችላል። ሆኖም በግልጽ ይህ ነው ብለን አንገልጽም፣ ምክንያቱም ግባ
ግባችን ዓላማዎቻችንን ማሳካት ነው፣ ለዚህም በጥሩ መንገድ ላይ ነን ብለዋል ሚኒስትሩ። ግጭቱ በቀጠለበት ሌሎች በትራምፕ አስተዳደር ውስጥ ያሉ ከፍተኛ ኃላፊዎች ጦርነቱ መቼ ሊያበቃ እንደሚችልም የራሳቸውን ትንበያ የሰጡ ሲሆን አንዳንዶቹ ከፕሬዝዳንቱ ሐሳብ ጋር የሚቃረኑ ይመስላሉ። በአውሮፓውያኑ መጋቢት 8 የመከላከያ ሚኒስትሩ ሄግሴት በሲቢኤስ ኒውስ የ60 ደቂቃ ፕሮግራም ላይ ሲናገሩ እርምጃው ገና መጀመሩ እንደሆነ ገልጸው ነበር። 24 ሰዓታት ባልሞላ ጊዜ ውስጥም የመከላከያ መስሪያ ቤቱ ውጊያውን ገና ጀመርን ሲል ንግግራቸውን በማህበራዊ ሚዲያ ላይ አስተጋብቷል። በዚያውን ቀን በፍሎሪዳ በተካሄደ ጋዜጣዊ መግለጫ ላይ ትራምፕ አሜሪካ በኢራን ወታደራዊ ግቦቿን ለማሳካት ወሳኝ ድሎችን እንደተቀዳጀች ገልጸው አንዳንድ ሰዎች ተጠናቋል ማለት ይችላሉ ብለዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ የራሳቸውን አስተያየት ሰጠዋል። አስተያየታቸው ብዙውን ጊዜ በትራምፕና በሄግሴት መካከል የሚያርፍ ነው። ሩቢዮ ትራምፕ ኢራንን በተመለከተ ከዋይት ሃውስ ከሰጡት መግለጫ አንድ ቀን ቀደም ብሎ ማክሰኞ ዕለት ለፎክስ ኒውስ ሲናገሩ የመጨረሻውን መስመር ማየት እንችላለን፣ ዛሬ አይደለም፣ ነገም አይደለም፣ ግን እየመጣ ነው ብለዋል። የትራምፕ አስተዳደር እንዲህ አይነት ጥያቄዎች ሲገጥሙት የመጀመሪያው የአሜሪካ አስተዳደር አይደለም። አንዳንድ ጊዜ በፕሬዝዳንቱ የሚሰጡ የጊዜ መርሃ ሰሌዳዎች ግራ የሚያጋቡ፣ አንዳንዴ ደግሞ ውስን ናቸው። በእርግጥ የተወሰኑ ጦርነቶች የጦር አዛዦች ባስቀምጧቸው የጊዜ ገደብ ትንበያዎች ውስጥ ተጠናቀዋል። በሎስ አንጀለስ ካሊፎርኒያ ዩኒቨርሲቲ የግጭት አፈታትና ዲፕሎማሲ አጥኚ የሆኑት ፕሮፌሰር ኤሪክ ሚን ግምቶች ብዙውን ጊዜ በእውነተኛ የጊዜ ሂደቶች ይቀያየራሉ ይላሉ። ጦርነቶች መቼ ሊጠናቀቁ እንደሚችሉ ማወቅ አስቸጋሪ ነው ብለዋል። በአውሮፓውያኑ 1967 ፕሬዝዳንት ሊንደን ቢን ጆንሰን የቪየትናም ጦርነትን ለማጠናቀቅ ከጫፍ መድረሳቸውን ተናግረው ነበር። ግልጽ ያልሆነው ንግግራቸው በሀገሪቱ ያሉትን የግጭቱን ተቃዋሚዎች ለማስደሰት ያለመ ነበር። ሆኖም ሐሳባቸው አልተሳካም። ጦርነቱ ለተጨማሪ 8 ዓመታት ዘልቋል። ይህም ጆንሰን በሀገር ውስጥ ያላቸውን ተቀባይነት ያሳጣ ሲሆን ለሁለተኛ የስልጣን ዘመን እንዳይመረጡ ምክንያት ሆኗል። ከ10 ዓመታት በኋላ ፕሬዝዳንት ቢል ክሊንተን በ1999 የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በዩጎዝላቪያ ላይ የወሰደው የቦምብ ድብደባ ዘመቻ በአጭር ጊዜ እንደሚጠናቀቅ ተናግረው ነበር። ሆኖም የአየር ድብደባው ከ2 ወር በላይ የዘለቀ ሲሆን ይህም በርካቶች ከገመቱት በላይ የረዘመ ነበር። ከዚያም ፕሬዝዳንት ጆርጅ ደብሊው ቡሽ የኢራቅ ጦርነት ከተጀመረ ከ2 ወራት በኋላ ተልኳችን ተሳክቷል ብለው ነበር። የአሜሪካ ጦር ግን እስከ አውሮፓውያኑ 2011 ድረስ ከኢራቅ ሳይወጣ ቆይቷል። በሃርቫርድ ኬኔዲ ስኩል የታሪክ ተመራማሪ የሆኑት ቶማስ ፓተርሰን ፕሬዝዳንቶች ብዙውን ጊዜ የህዝብን ጊዜ ለመግዛት ሲሉ የጊዜ ሰሌዳ ያቀርባሉ፣ እናም ሁሉም ጊዜውን አሳንሰው ነው የሚያዩት ብለዋል። አሁንም ፕሬዝዳንት ትራምፕና አማካሪዎቻቸውን የጊዜ ሰሌዳቸውንና የጦርነቱን ምክንያት በመለዋወጣቸው ኢራን ጎልታ ወጣለች ብለዋል አንድ ቢቢሲ ያነጋግራቸው ባለሙያ። በአስተዳደሩ ውስጥ ያለው አቅም የተለያየና ወጥነት የሌለው ነው። እዚህ ላይ ላስበው የምችለው ምንም አይነት ተመሳሳይ ታሪክ የለም ብለዋል ሚን። ዋይት ሃውስ እንዲህ አይነት አስተያየቶችን ያስተባበለ ሲሆን የፕሬዝዳንቱ ጽህፈት ቤት ቃል አቀባይ ካሮሊን ሌቪንት ባለፈው ወር ትራምፕና ሙሉ ቡድናቸው ግልጽ የሆነ ወጥነት ያለው ዓላማ አስቀምጠዋል ብለዋል። ትራምፕ ረቡዕ ዕለት ለአሜሪካ ሕዝብ ያደረጉት ንግግር በከፍተኛ ሁኔታ የተጠበቀ ነበር። ምክንያቱም ፕሬዝዳንቱ ጦርነቱን በተመለከተ በሚሰጡት የመጀመሪያ መግለጫ ላይ ወሳኝ ዜናዎችን ይናገራሉ ተብሎ ነበር። በዋሽንግተንም ትራምፕ የምድር ጦር ወደ ኢራን እየላኩ እንደሆነ ወይም ጦርነቱን ሊያቆሙ ይችላሉ የሚሉ ግምቶች ነበሩ። ሆኖም ትራምፕ በምትኩ አዲስ የጊዜ ሰሌዳ ነበር ያቀረቡት።